ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልላዊ መንግስት ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን አስተላልፏል። ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በማብላትና በማጠጣት እንዲሁም በተለመደ የመተዛዘንና የመረዳዳት ባህሉን በመተግበር እንዲያከብር የክልሉ መንግስት ጥሪውን ያቀርባል። ህዝበ ሙስሊሙ በተለይም በረመዳን ጾም ወቅት ያሳየውን የመደጋገፍና መረዳዳት እሴቶችን በማጠናከር እንዲሁም ሰላምንና አብሮነትን በሚያጎለብት መልኩ ማክበር ያስፈልጋል። ህዝበ ሙስሊሙን ጨምሮ መላ የክልሉ ነዋሪ በክልሉ ሰላምን፣ አብሮነትን፣ መተባበርንና ወንድማማችነትን በማጠናከር በክልሉ እየተከናወኑ በሚገኙ ዘርፈ ብዙ ተግባራት ስኬታማ እንዲሆኑ ድጋፉን እንዲያጠናክር የክልሉ መንግስት በዚህ አጋጣሚ ይጠይቃል። የክልሉ መንግስት በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል። በዓሉ የሰላም፣ የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆን ከልብ ይመኛል። ምዕመናኑ የኢድ አልፈጥር በዓልን የታመሙትን በመጠየቅና የተቸገሩትን በመርዳት ሊያሳልፍ እንደሚገባ የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጥሪ አቀረበ። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የኢድ አልፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። አብስራ ሰግር ተጨማሪ አላት። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የኢድ አልፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። የምክር ቤቱ ፕሬዝዳንት ሼህ አብዱሰላም ጂብሪል በበዓሉ ዋዜማ ባስተላለፉት መልእክትም የኢድ በዓልን በእስልምና እምነት ተከታዮች ዘንድ ታላቅና ተወዳጅ ቀን መሆኑን ገልጸው ምዕመኑ ቀኑን ምንዳ በሚያስገኘው የበጎ ስራዎች ሊያሳልፉ እንደሚገባ አሳስበዋል። ምዕመናኑ ያላቸውን ለሌላቸው በማካፈል ረሃብተኞችና ችግረኞች እንዲረዱ፣ አረጋውያንን በመንከባከብና የታመሙትን በመጠየቅ ፈጣሪ የሚወደውን ተግባር እንዲያከናውኑም ጥሪ አቅርበዋል። አልሐምዱሊላህ ረብል ዓለሚን ረቢ ሱብሃነሁ ወተዓላ ገለኒ ኢሳ መለ ኢሳፋተው። ህብረተሰቡ ከኛ ከሃይማኖት አባቶች ብዙ ይማራል። ልጆቻችን ትምህርታቸውን ሳያቋርጡም መማር የቻሉት እኛም የሃይማኖት አባቶች እንደምንፈልግ ለ24 ሰዓታት መንቀሳቀስ የቻልነውም ሰላም በመኖሩ ነው። ሰላም ተሰፍሮ የሚሰጥ ወይም ደግሞ የሚተመን ነገር አይደለም። ለህብረተሰቡ፣ ለነጋዴው፣ ለመንግስትና ለሁሉም አካል ሰላም የግድ ያስፈልጋል። ሌላ ቦታ ብንመለከት ሰዎች እየተቸገሩ ያሉት በሰላም እጦት ነው። እዚህ ሐረር ላይ ግን እኛን የሚረብሸን ወይንም የሚያስጨንቀን አንዳችም ነገር የለም። ይህንን ሁኔታም ከመንግስት ጎን በመቆም አጠናክረን ማስቀጠል አለብን። ወልማገለቱ በገኢቲን ገይሰኒ ይደጋሪ ሲንጀና የምክር ቤቱ ምክትል ፕሬዝዳንት ኡስታዝ ሙክታር ሙባረክ በበኩላቸውም እያንዳንዱ ሙስሊም በዓሉን ሲያከብር ሃይማኖታዊ ድንጋጌዎች መሰረት ማድረግ እንዳለበትም አሳስበዋል። በተለይም ዘካተል ፊጥርን በተመለከተ ማንኛውም የአንድ ቀን ቀለብ ያለውና የተረፈው ምዕመን ከኢድ ሰላት በፊት ለተቸገሩ ወገኖች ማውጣት እንደሚኖርበትም አስረድተዋል። ዘካተል ፊጥር ሰጣቸው አሉ። ዘካተል ፊጥር በአንድ ሰው በአባ ወራላት በራሱ ለልጆቹ ለመላው እስልምና እምነት ተከታዮች የእንኳን አደረሳችሁ መልእክትን ማስተላለፍ እፈልጋለሁ። ዛሬ እዚህ የወጣነው በዓሉ ለእናንተ ደስታ እንደሆነ ሁሉ ለእኛም ደስታ መሆኑን ለመግለጽና የመስገጃ ስፍራውን ለማጽዳት ነው። ይህም ፍቅራችንና ሰላማችን የሁላችንም ደስታ መሆኑን መገንዘባችንን ያሳያል። በአንድነት ሆነን አንድነታችንን ለማስቀጠል የድርሻችንን እንወጣለን ለማለት እፈልጋለሁ። ሰደቃም ይሆናል ለጎረቤታችን፣ እንደሱ ጎረቤታችንም። በመጨረሻም የምክር ቤቱ ኃላፊዎች በዓሉ ለመላው የእስልምና እምነት ተከታዮች የሰላም፣ የደስታ፣ የመረዳዳት እንዲሆን መልካም ምኞታቸውን አስተላልፈዋል። 1447ኛው የኢድ አልፈጥር በዓል በሰላም እንዲከበር በቂ ዝግጅት ተደርጎ ወደ ስራ መገባቱን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። በዓሉ አምሮና ደምቆ እንዲጠናቀቅ እያንዳንዱ ዜጋ ለጸጥታ ኃይሉ አስፈላጊውን መረጃ በመስጠትና በመተባበር ኃላፊነቱን እንዲወጣ ጥሪ ቀርቧል። ገዛኸኝ አራጌ በዝርዝር ያቀርበዋል።
በሐረሪ ክልል 1447ኛው የኢድ አልፈጥር በዓል በሰላም እንዲከበር የጸጥታ ኃይሉ በቂ ቅድመ ዝግጅት አድርጎ ወደ ስራ መግባቱን የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ ገለጹ። ኮሚሽነር አህመድ በሰጡት መግለጫ በዓሉ በሰላም እንዲከበር የጸጥታ አካላት ከሃይማኖት አባቶችና ከሰላም አደረጃጀቶች ጋር የተቀናጀ እቅድ በማውጣት ወደ ተግባር መግባታቸውን ገልጸዋል። በመሆኑም በዓሉ ተጀምሮ እስኪጠናቀቅ ድረስ ሶላት በሚሰገድባቸው ስፍራዎች ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን የተጠናከረ የጥበቃ ስራ እንደሚያከናውንም ጨምረው ገልጸዋል። በክልሉ የሚገኙ የሁሉም ሃይማኖት አባቶች የኢድ ሶላት የሚሰገድበትን ስፍራ በጋራ ማጽዳታቸውን የጠቀሱት ኮሚሽነሩ ይህም የክልሉን ሕዝብ የሚታወቅበትን የአብሮነት የመቻቻል እሴት ማሳያ መሆኑን ተናግረዋል። በተጨማሪም የኢድ ሶላት በሚከናወንበት ወቅት የትራፊክ መጨናነቅ እንዳይከሰት በከተማው የሚገኙ ዋና ዋና መንገዶች ለተሽከርካሪ ዝግ እንደሚሆኑ የጠቆሙት ኮሚሽነር አህመድ አሽከርካሪዎች ሌሎች አማራጮች መንገዶችን እንዲጠቀሙ አመላክተዋል። ሰላም ወዳዱ የክልሉ ህዝብ በዓሉን ሊያወኩ የሚችሉ አጠራጣሪ ሁኔታዎችን ሲያጋጥሙት ለጸጥታ አካላት ጥቆማ በመስጠት የተለመደ ትብብሩን እንዲያደርግ ኮሚሽነሩ ጥሪ አቅርበዋል። ኮሚሽነሩ በመጨረሻም ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ በማለት የመልካም ምኞት መግለጫውን አስተላልፏል። በረመዳን ወር የተቸገሩ ወገኖችን መደገፍ የመረዳዳት እሴታችንን ያጎላል ሲሉ የሐረሪ ክልል የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ ገለጹ። ኃላፊው ይህንን የገለጹት ጽህፈት ቤቱ በረመዳን ጾም ምክንያት በሶፊ ወረዳ ለሚገኙ የማህበረሰብ ክፍሎች ባከናወነው የማዕድ ማጋራት መርሃ ግብር ላይ ነው። ገዛኛ አራጌ ተጨማሪ ያለው የሐረሪ ክልል የሰራተኛና ማህበራዊ ጉዳይ ጽህፈት ቤት የረመዳን ጾም ምክንያት በማድረግ በሶፊ ወረዳ ለሚገኙ የማህበረሰብ ክፍሎች የማዕድ ማጋራት መርሃ ግብር አካሂዷል። ጽህፈት ቤቱ በወረዳው በሚገኘው የኮረሚ ገበሬ ማህበር ባካሄደው በዚህ መርሃ ግብር ላይ ሰው ተኮር ስራዎችን ማከናወንና እርስ በርስ መረዳዳት የቆየ የመተሳሰብ እሴታችን መገለጫ መሆኑን ተመላክቷል። በመርሃ ግብሩ ላይ ንግግር ያደረጉት የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ የረመዳን ወር የመረዳዳት እና የመተሳሰብ ወቅት መሆኑን ጠቁመዋል። ያለንን በማካፈልና የተቸገሩትን በመርዳት ማሳለፍ ይገባል ያሉት ኃላፊው በዓሉ የሰላም የአንድነትና የደስታ እንዲሆን መልካም ምኞታቸውን አስተላልፈዋል። የሶፊ ወረዳ አስተዳዳሪ አቶ አብዲ አወል በበኩላቸው በዓላትን አስመልክቶ የመደጋገፍና የመተጋገዝ እሴትን ተጠናክሮ መቀጠሉን ገልጸው ይህንን መልካም እሴት ተጠናክሮ ሊቀጥል ይገባል ብለዋል። ለማዕድ ማጋራት ድጋፍ መሳካት የሐረሪ ክልል ርዕሰ መስተዳደር ጽህፈት ቤት ብርሃን የዳቦና ዱቄት ፋብሪካ እንዲሁም የኢትዮጵያ ቀይ መስቀል ማህበር የሐረሪ ክልል ቅርንጫፍ ላደረጉት አስተዋጽኦ ምስጋና ቀርቧል። በመጨረሻ መንግስታዊና መንግስታዊ ያልሆኑ ድርጅቶች መሰል ማህበራዊ ኃላፊነታቸውን እንዲወጡና ያልተቸገሩ ወገኖች ደራሽ እንዲሆኑ ጥሪ ቀርቧል። በከተማና በገጠር ነዋሪዎች መካከል ያለውን ወንድማማችነትና የአብሮነት እሴት ይበልጥ ማጠናከር እንደሚገባ የሐረሪ ክልል ማረሚያ ቤት ኮሚሽን ገለጸ። ኮሚሽኑ የረመዳን ወር መጠናቀቅን ምክንያት በማድረግ በወረዳው ስር በሚገኘው የኡላኑላ ቀበሌ በመገኘት ነው የኢፍጣር መርሃ ግብር ያከናወነው። ሌንሽ መልስ በዝርዝር ታቀርበዋለች። የሐረሪ ክልል ማረሚያ ቤት ኮሚሽን በከተማና በገጠር ነዋሪዎች መካከል ያለውን ወንድማማችነት ለማጠናከር ያለመ የኢፍጣር መርሃ ግብር በኤረር ወረዳ አካሂደዋል። በኢፍጣር መርሃ ግብሩ ላይ የኮሚሽኑ ኮሚሽነር አድናን አህመድ እንደገለጹት ከከተማ ወደ ገጠር በመምጣት ከህብረተሰቡ ጋር ማዕድ መጋራት የወንድማማችነት ትስስርን ይበልጥ እንደሚያጠናክር ገልጸዋል። ኡመታ ሙስሊማ ኢትዮጵያ ቲፊ ኡመታ ሙስሊማ አዱኛ መራ ባቲን ረመዳን ለመላው ዓለም የሙስሊም ማህበረሰብ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። ከህዝባችን ባህል አንዱ የተቸገሩትን መርዳት ነው። በድጋሚም እንኳን አደረሳችሁ። ገመቹ ኢዳ ጃለላ ኢጃ ከበጃ ከታቱ አስማን እርጋኽ የደበርሳ የኤረር ወረዳ አስተዳዳሪ አቶ ናስር ሙመድ በበኩላቸው የማረሚያ ቤት ኮሚሽን በረመዳን ማጠቃለያ ላይ ከኡላን ኡላ ማህበረሰብ ጋር መገናኘቱ ለህዝቡ ያለውን ክብር የሚገልጽ መሆኑን ጠቁመዋል። ይህም ተግባር ጊዜያዊ ችግርን ከመፍታት ባለፈ የመረዳዳትና የአብሮነት እሴቶችን ለቀጣዩ ትውልድ ለማስተላለፍ ትልቅ ፋይዳ እንዳለው አስረድተዋል። አዳ ቴኛ ካማንታቲስ አዳ ወልዚያሩ አቦረዴ ወልዱ ፉዳ ሶመነ ከነ ወልጀጀቤሱ ጃለላ ሐዋሳ ጭምስ ወዳቲ እንደ እምነታችን እርስ በርስ የመጠያየቅ ባህል አለን። ይህንንም ምክንያት በማድረግ በኡላኑላ ቀበሌ ከህዝባችን ጋር በመሆን ኢፍጣርን አብረን አካሂደናል። ሁንዳኑ በገ ጉያ ኢዳ ለፍጥሪ ጉያ ጉዳ ካናን ሲንጌ ጀቹን በርባዳ
የኡላን ኡላ ቀበሌ አስተዳዳሪ አቶ ጀማል አብዱራህማን በሰጡት አስተያየት አመራሩ ረጅም መንገድ ተጉዞ በገጠር ቀበሌ በመገኘት ማዕድ መጋራቱ በገጠርና በከተማ ነዋሪዎች መካከል ያለውን መቀራረብ ይበልጥ እንደሚያሳልጠው ገልጸዋል። ወገንዘበኛ ጉዳን ጉያ አራ አስቴ አርከማኒ ሶመኑ ዩኒቨርሲቲው ከፍተኛ አመራሮቻችን እዚህ ተገኝተው እኛም በማስፈጠራቸው እጅጉን እናመሰግናቸዋለን። በዚሁ እንዲቀጥሉም እንፈልጋለን። በዚሁ የኢፍጣር መርሃ ግብር ላይ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን፣ የክልሉ ማረሚያ ቤት ኮሚሽነር አድናን አህመድና የኤረር ወረዳ ከፍተኛ አመራሮች ተገኝተዋል። በመጨረሻም የመርሃ ግብሩ ተሳታፊዎች ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት የመልካም ምኞት መልእክታቸውን አስተላልፈዋል። በክልሉ በህገወጥ መንገድ ነዳጅ ሸሽገው ሲሸጡ የነበሩ 26 ግለሰቦች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን አስታወቀ። በተደረገው ጥናት 4469 ሊትር በጄሪካንና በሃይላንድ ተሞልተው ከተደበቁበት ቦታ በተደረገው ኦፕሬሽን በቁጥጥር ስር መዋሉ ተገልጿል። አብስራ ሰግድ በዝርዝር ታቀርባለች። በሐረሪ ክልል በህገወጥ መንገድ ነዳጅ ሸሽገው ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን አስታውቋል። የሐረሪ ፖሊስ ኮሚሽን በሐረር ከተማ በህገወጥ መንገድ ሲሸጥ በነበረ ነዳጅ ባደረገው ኦፕሬሽን 26 ግለሰቦች ነዳጁን የሸጡና በመኖሪያ ቤት የሸሸጉ በቁጥጥር ስር እንደዋሉ የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ አስታውቀዋል። ኮሚሽነሩ እንደገለጹትም በሁሉም ወረዳዎች በተደረገው ጥናት 4469 ሊትር በጄሪካንና በሃይላንድ ተሞልተው ከተደበቁበት ቦታ በተደረገው ኦፕሬሽን በቁጥጥር ስር መዋሉን ተናግረዋል። ይህ ህገወጥ ተግባር መቀጠል እንደማይችልና ጠንከር ያለ ክትትል ቁጥጥር በማድረግ እርምጃ እንደሚወሰድም ገልጸዋል። ነዳጅ ማደያዎች በዚህ ህገወጥ ንግድ እጃቸው ያለባቸው ቀጣይ ተገቢውን ማጣራት ከተደረገ በኋላ ህጋዊ እርምጃ እንደሚወሰድ ኮሚሽነር አህመድ አብዲ ገልጸዋል። ኮሚሽነሩ ባስተላለፉት መልእክትም በከፍተኛ ዋጋ ለዜጎች አገልግሎት እንዲውል መንግስት ወደ ሀገር ያስገባውን ነዳጅ በአቋራጭ ለመክበር ከማደያ ውጪ በየመንደሩና በመደብሮች ውስጥ የሚካሄዱ ንግድ ተገቢ እንዳልሆነ ገልጸው ነዳጅ የሚሸጠው በማደያ ብቻ መሆኑን አሳስበዋል። ከሰሞኑ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በክልሉ ሰው ሰራሽ የነዳጅ እጥረትና የዋጋ ንረት በሚፈጥሩ አካላት ላይ ህጋዊ እርምጃ መወሰድ መጀመሩን ማስታወቃቸው ይታወሳል። ርዕሰ መስተዳደሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ችግሩን ለመፍታት ግብረ ኃይል ተዋቅሮ ወደ ስራ መገባቱንም ገልጸዋል። አቶ ኦርዲን እንደገለጹትም ከዓለም አቀፋዊ ሁኔታ ጋር ተያይዞ ከሚከሰተው የነዳጅ እጥረት በተጨማሪ በህገወጥ የነዳጅ ግብይት በመሳተፍ አሽከርካሪዎችና ህዝቡን ሲያማርሩ በነበሩ አካላት ላይ ጠንካራ የህግ ማስከበር እርምጃ እየተወሰደ ይገኛልን ብለዋል። ይህን ተልዕኮ በአጭር ጊዜ ውስጥ ለፈጸሙ ግብረ ኃይል ምስጋናቸውን ያቀረቡት ርዕሰ መስተዳደሩ በቀጣይም በህገወጥ ተግባሩ ተሳትፎ የነበራቸውና ኃላፊነታቸውን በአግባቡ ያልተወጡ አካላትን ተጠያቂ የማድረግ ስራ ተጠናክሮ እንደሚቀጥልም አረጋግጠዋል። መላው የክልሉ ህዝብ መሰል ህገወጥ ድርጊቶች በመከላከል ረገድ ከመንግስት ጎን በመቆም አስፈላጊውን ድጋፍ እንዲያደርግ ጥሪ ማቅረባቸው ይታወሳል። በሐረሪ ክልል በመሶብ አንድ ማዕከል አገልግሎት ለህብረተሰቡ ፈጣን፣ ቀልጣፋና ግልጽነት ያለው አገልግሎት በመስጠት ላይ እንደሚገኝ ተገለጸ። ማዕከሉ 8 የተለያዩ የመንግስት ተቋማትና 24 የአገልግሎት መስኮቶችን በአንድ ስፍራ በማስተናገድ በአጠቃላይ 67 የሚሆኑ ልዩ ልዩ አገልግሎቶችን ለዜጎች እያቀረበ እንደሚገኝ ተገልጿል። ተጨማሪ ያለን በሐረሪ ክልል በመሶብ የአንድ ማዕከል አገልግሎት ለህብረተሰቡ ፈጣን፣ ቀልጣፋና ግልጽነት ያለው አገልግሎት በመስጠት ላይ እንደሚገኝ ተገልጿል። አገልግሎት ፍለጋ ወደ ማዕከሉ የመጡ ተገልጋዮች በሰጡት አስተያየት የመሶብ አንድ ማዕከል አገልግሎት ቀደም ሲል የነበረውን እንግልት በማስቀረት ጉዳያቸውን በአጭር ጊዜ እንዲጨርሱ ማድረጉን ተናግረዋል። አሰራሩ በርካታ ጉዳዮችን በአንድ ቦታ ለማከናወን እዚህ ማዕከል በመምጣቴ በጣም ፈጣንና ቀልጣፋ የሆነ አገልግሎት በአንድ ቀን ነው አሁን መጥቼ ጉዳይን ጨርሼ አጋጣሚ ከእናንተ ጋር የተገናኘ ነው። ስለዚህ ከቀድሞ ከነበረው በጣም በቀልጣፋ በሆነ ሁኔታ ላይ ነው መሶብ አሁን ህብረተሰቡ ማገልገል ያዘው። እንደውም በዚህ አጋጣሚ ላይ እኔ በጣም ነው ላመሰግናቸው ፈልገው ይሄ ነገር ተጠናክሮ በዚህ ቢቀጥል የሚል አስተያየት ያለኝ። አንደኛ ካለው ይሄ ጫናዎች አኳያ አሁን በየቢሮ ያሉ ነገሮች አሉ። ይሄ ወረፋ መብዛቱ፣ ኔትወርክ መጨናነቁ ምናምን አለ። አሁን ይሄ ማዕከል ከተቋቋመ በኋላ ከእያንዳንዱ ቢሮ ወጥተው እዚህ የገቡ ስላሉ የህብረተሰቡን ወዲያውኑ መፍትሄ መስጠትና ማክሲመም ከ30 እስከ 1 ሰዓት ማይፈጅ ሁኔታ ላይ ማንም ሰው ጉዳዩን ጨርሶ እንደሚሄድ ነው የተገነዘብኩት። በጣም ቆንጆ ነው። ቶሎ ነው ያስተናገዱን። በጣም ቆንጆ ነው።
አሁን የመጣ ነው። ብዙም አልቆየንም። እንደ 10 ደቂቃ ቢሆን በጣም ፈጣን ነው። ቆንጆ ነው። የማዕከሉ ዋና ስራ አስኪያጅ አቶ አክረም አህመድ ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ማዕከሉ ጥራት ያለውና የዜጎችን አላስፈላጊ ወጪና እንግልት የቀነሰ አሰራር መዘርጋቱን ገልጸዋል። በሐረሪ ክልል ደረጃ የተሰሩ ስራዎች በመሶብ ያው እንደ ሀገር አቀፍ ደረጃ ይታወቃል። ሁሉንም ተቋማቶች የአንድ አገልግሎት ወይንም የአንድ መስኮት አገልግሎት በሚባል ሁኔታ ነው አገልግሎቱን የጀመረው። ከነዚህ መሃል የተለያዩ የመንግስት ተቋማቶችን ወይንም የፌደራል ተቋማቶችን አንድ ቦታ አንድ ጣሪያ ስር በማድረግ አገልግሎቱን ለዜጋ ወይንም ለደንበኛው ቀልጣፋ የሆነ እና አውቶሜቲድ የሆነ ፔፐርለስ የሆነ አሰራርን በመከተል ግልጽ እና ጥራት ባለው ሁኔታ አገልግሎትን ለመስጠት የተቋቋመ ነው። ማዕከሉ የዜጎችን እርካታ በማሳደግ ረገድ ካቀደው ግብ 95 በመቶ የሚሆነውን ማሳካት መቻሉን ጠቁመዋል። የመሶብ የዜጋውን እና መንግስት የሚሰጠውን አገልግሎት ለዜጋው አመቺ በሆነ መንገድ እንዲሁም ጥራት ባለውና ግልጽ በሆነ መንገድ የማቀራረብ ስራ ነው ወይንም የመስራት ስራ ነው። ለዜጋው ስለሆነ የተሰራው የነበረውን እንግልት ለመቀነስ እና የነበረውን የአላስፈላጊ ወጪዎችን ከመቀነስ አንጻር እንዲሁም የደንበኛውን ወይንም የዜጋውን ሳቲስፋክሽን ከፍ ለማድረግ ስለሆነ በአሁኑ ሰዓት ላይ እኛ በለካ ነው መሰረት ከ95% በላይ የዜጎችን እርካታ መሆኑን ውጤት አግኝተንበታል ማለት ነው። አቶ አክረም አህመድ አክለውም በአሁኑ ወቅት በማዕከሉ ውስጥ ከ30 በላይ መሰረታዊ አገልግሎቶች እየተሰጡ መሆኑን ጠቁመው በቀጣይም የአገልግሎት አይነቶችን ይበልጥ ለማስፋት ታቅዶ እየተሰራ መሆኑን ገልጸዋል። በቀጣይ ይህንን ተቋም በማሳደግ የአገልግሎት አሰጣጡንም ሆነ ተቋማቶችን በማስፋትና በማሳደግ ያለውን አሰራር ከበፊቱ የተሻለ አሰራር አገልግሎትን ተከትሎ እንደዚሁም አውቶሜቲድ የሆነ ስራዎችን በመከተል በአሁኑ ሰዓት ላይ ተቋሙ ወደ 50 የሚሆኑ ካውንተሮችን በሚችል ደረጃ ነው የተደራጀው። ተቋሙ ለ50 ካውንተር ማለት በጣም ብዙ ተቋማቶችን የሚያክል ይሆናል ማለት ነው። በቀጣይ ስፔሻሊ ደግሞ የሰው እንግልት የሰው ሮሮ ያለባቸውን ተቋማቶችን በመለየት ለነሱ ቅድሚያ በመስጠትና ወደ መሶብ ለማስገባት በተጨማሪም ይህ አሰራር ፈጣን አገልግሎት ከመስጠት ባለፈ ብልሹ አሰራሮችን ለማስቀረት ትልቅ እገዛ እያደረገ እንደሚገኝ አስረድተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉት መልእክት ሙሉ ቃል እንደሚከተለው ሲሳይ ዘሪሁን ያቀርበዋል። በህዝበ ሙስሊሙ ዘንድ የኢድ አልፈጥር በዓል የበረከት ተደርጎ ይታመናል። ረመዳንም የአላህ ሱብሃነሁ ወተዓላ ደግነታቸው የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጡበት ወር ነው። ቁርአንም ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደየእምነቱ ጽናትና እምነት እንደ አላህ ሱብሃነሁ ወተዓላ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙም ዘወትር የረመዳንና የኢድ አልፈጥር መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉ ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠበ ለድሆች እና አቅመ ደካሞች ዘካት የሰጡ የበደሏቸውን ይቅር ለማለት የደፈሩ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ግን ከፈጣሪ በረከት አያገኙም።
ከፊታችን ግንቦት ላይ ለሚካሄደው ምርጫ ሀገራችን የዲሞክራሲን ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለም ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የሥራ ሰው መልካም ምርት እንደሚያጭድ ሁሉ እሾህ የሚዘራውም አሜኬላ ያጭዳል። ስለተመኘን ብቻ ከአሜኬላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርትን የተቆራኙ ናቸው። ስለ ዲሞክራሲም ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ በመሆኑ ተሳትፏችንን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎን አድርገን ጠንካራ ዲሞክራሲ ለማዋለድ መመኘትም ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም፣ በግጭትና ስርዓት አልበኝነት አይገነባም። ይልቁንም ስክነትን ለትብብርና ቅንጅት ልብን ክፍት ማድረግ በጨዋታው ህግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ህሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነት የሚያመላክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረውን ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በረመዳን ወቅት የጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሶላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። አፍጥርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ህይወትን መምራት እንድንችል እነዚህን ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ሆነ ለሀገር ጠንቅ ነው። ከራሱ ጋር እየተጋጨ የኖረ ሰው ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ግን ከማንም ጋር ይስማማል። ከእንስሳትም ጋር ሳይቀር አብሮ ይኖራል። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ወይም በቂያማ ቀን አላህ ይራራለታል ሲሉም ነብዩ ያስተማሩት ለዚህም ነው። የእስልምና ዋናው መሰረቱም ሰላም የሆነው ለዚህ ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮውን የኢድ በዓልን ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እያደጋገመ ለምን ይመታናል? ካሳዛኝ ልገዳያችን እንደ ጀግና የሚያዩ ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነትን መሆኑን እያየን ለምን አልተማርንም? ሰልጥኗል በምንለው ዓለም በሚኖሩ ወገኖቻችንስ እንዴት ግጭትና ጦርነትን የሚያበረታቱ ሆኑ? የትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝባቸው ይገባል። ከራሳቸው ጋር ሰላም ያጡ የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎችን ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘት ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መመዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነዚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ መጥፎ ጠባያት ናቸው። ከሶስት አካላት ጋር የታረቁ ሰዎች ብርቱ ናቸው ይባላል። ከራሳቸው ማህበረሰባቸውና ከፈጣሪያቸው ጋር ማለት ነው። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማህበረሰብ ሰላምና እድገት የምንጨነቅ የምትበለጽገውን በዜጎቿ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግናዋ ጉዞ ይሰምራል። የኢትዮጵያ የመበልጸግ የሌላ ሳይሆን የኛም መበልጸግ ነውና በዚህም ኢትዮጵያ እንድትበለጽግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛ ነው። የኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለውም እንዳስተማሩን ሁሉ ያስተማሩንም ለዚህ ነው። ይህ የኢድ አልፈጥር በዓል እነዚህም መልካም እሴቶች እያሰብን ሶስቱን ጤናማ መርሆችን እያጸናን እንድናከብረውም አደራ ላለው። መልካም የኢድ አልፈጥር በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢድ ሙባረክ። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 2018።
ዊግና ሂውማን ሄር ከጡት ካንሰርና ከሌሎች የጤና ችግሮች ጋር የሚገናኙ ኬሚካሎች ተገኙባቸው። በአይነቱ ለየት ያለና በስፋት የተደረገ ጥናት ነው በተባለው ምርምር ሳይንቲስቶች ዊጎች ላይ 50 ጎጂ ኬሚካሎች አግኝተውባቸዋል። ምስጋና ኃይሉ ተጨማሪ አለው። በመላው ዓለም በሚሊዮኖች የሚጠቀሙበት ጸጉር ላይ የሚቀጥለው ዊግና ሂውማን ሄር ከጡት ካንሰር ከሆርሞን መዛባት እንዲሁም በስነ ተዋልዶ ጤና ጉዳት የሚያደርሱ ኬሚካሎችን መያዛቸውን ጥናቶች ያሳዩም። በአይነቱ ለየት ያለና በስፋት እየተደረገ ያለው ጥናት ነው በተባለው በዚህ ምርምር ሳይንቲስቶች ዊጎች ላይ 50 ጎጂ ኬሚካሎችን አግኝተውበታል። እነዚህ ኬሚካሎች ጸጉር ላይ የሚቀጥሉ የሚጣበቁና እንዲሁም የሚሰፉ ዊጎችና ሂውማን ሄር ላይ በሙሉ መገኘታቸውን ተመራማሪዎች ይፋ አድርገዋል። የምርምር ውጤቱ በአሜሪካን ኬሚካል ሶሳይቲ ጆርናል ላይ የታተመ ሲሆን በዚህም በቢሊዮኖች የሚቆጠሩ ዶላር የሚንቀሳቀስበት ኢንዱስትሪ ላይ ጠንካራ የቁጥጥር ስርዓትና ለተጠቃሚዎች የተሻለ ግልጽነት እንዲኖር ጥሪ አቅርበዋል። ጥናቱን ያካሄዱት ዶክተር ኤሊሻ ፍራንክሊን ከአንዳንድ አደገኛ ኬሚካሎች የጸዱ ምርቶችን ለመፍጠርና ለማምረት ምንም አይነት መስፈርት የሌላቸው ኩባንያዎች እንዳሉ እንተማመናለን ብለዋል። ሳይንቲስቶቹ እንደሚሉት ዊጎች ሌሎች የሚጠቀሙ ጸጉሮች ላይ ለረጅም ጊዜ ስለሚደረጉና ከቆዳ ጋር በቅርበት ስለሚገናኙ የተለያዩ አደጋዎችን ያስከትላሉ። የጸጉር ማስረዘሚያዎች ወይም ዊጎች ለቆዳ በጣም በቅርበት ይደረጋሉ የሚሉት ፍራንክሊን ከዚህም በተጨማሪ በአንድ ሰው ጭንቅላትና ከአንገት ላይ ለብዙ ሳምንታት ወይም ለወራት የሚቆይ ንክኪ ይኖራቸዋል በማለት ያለውን አደጋ ለማሳየት ያብራራሉ። ብዙ ሴቶች ለመዋቢያ ወይም ለፋሽን በሚል ጸጉር ላይ የሚቀጥሯቸው ዊጎችና የሚያጠልቋቸው ጸጉሮችን የሚመርጡ ቢሆንም ከፍተኛ ቁጥር የሚይዙት ግን ጥቁሮች መሆናቸውን ጥናቱ አመልክቷል። ሰው ሰራሽ ጸጉር እስከ $20 ብቻ ሊያወጣ ይችላል። ከፍተኛ ጥራት ያለው የሰው ጸጉር ወይም ሂውማን ሄር ደግሞ በሺዎች የሚቆጠሩ የአሜሪካ ዶላር ሊያወጡ ይችላሉ። ሳይንቲስቶች በፍተሻቸው ባካሄዱትም 43 ናሙናዎች ላይ 170 ኬሚካሎችን አግኝተዋል። ተመራማሪዎቹም አንድ ንጥረ ነገር ላይ ከማተኮር ይልቅ የተለያዩ ኬሚካሎችን ለመለየት የሚያስችል ዘዴን በመጠቀማቸውን ገልጸዋል። ከነዚህ ውስጥ በ48ቱ በተባበሩ መንግስታትና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ የገቡ ናቸው። ፍራንክሊን የእሳት ተቃጣይነትን ለመቀነስ ከሚረዱ እስከ ጸረ ተባይ መድኃኒት፣ ሆርሞን ከሚያዛቡት የስነ ተዋልዶ ጤና ጉዳት እንደሚያደርሱ እስከታወቁት የፕላስቲክ ዕድሜ ለማራዘም ጥቅም ላይ እስከሚውሉት ድረስ ተገኝተዋል ብለዋል። በ36 ዊግ ናሙናዎች ሰው ሰራሽም ሆነ ሂውማን ሄር ውስጥ ከጡት ካንሰር ጋር የተያዙ 17 ኬሚካሎች ተገኝተዋል። ከናሙናዎቹ ውስጥም ወደ 10 በመቶ የሚሆኑ ደግሞ እሳትን የሚቋቋሙ ፕላስቲኮችን ለመስራት የሚያገለግሉ አደገኛ የኦርጋኖቲን ውህደትን ይዘዋል። ሳይንቲስቶቹ በተለምዶ በሸማቾች ምርት ውስጥ የማይገኙትን የኦርጋኖቲን የተባሉ አደገኛ ውህዶችን በማግኘታቸውም ተገርመዋል። እነዚህ ኬሚካሎች ከቆዳ መቆጣት ጋር በተያያዘም የሆርሞን መዛባትን እንደሚያስከትሉ ይታወቃል። ይህ ማለት በሰውነት ውስጥ ያሉ ብዙ ሂደቶችን የሚቆጣጠሩ ሆርሞኖችን ያውካሉ። ይህም ከወሊድና ከእድገት ጋር የተያያዙ ሆርሞኖችን ያካታል። በናሙናዎች ውስጥ በብዛት ከተገኙት ኬሚካሎች መካከል ስስ፣ ጣውላና ሌሎችም የእንጨት ማጣበቂያዎችን ለመስራት የሚያገለግለው ፌኖል እና የፕላስቲኮችን የበለጠ ተጣጣፊ ለማድረግ የሚያገለግለውና ሌሎችን ጉዳት የሚያስከትለው ኬሚካሎችም እንዲሁ ተገኝተውበታል። ተመራማሪዎቹ እንደሚሉት እነዚህ ኬሚካሎች የጡት ካንሰር አምጪ በመሆን የሚታወቁ ሲሆን በጊዜ ብዛት የጡት ካንሰር የመያዝ እድልን ከፍ ያደርጉታል። ቀደም ሲል የተደረጉ ጥናቶች በአብዛኛው ትኩረት ያደረጉት በሰው ሰራሽ ጸጉሮች ላይ ሲሆን አደገኛ ብረቶች መያዛቸውን ደርሰንበታል ብለዋል። ነገር ግን ይህ ጥናት 11 የቨርጂን ሮና ከሰው እና ከሰው ሰራሽ ነገሮች ጋር የተደባለቁ ናሙናዎችን ፈትሿል። ቨርጂን ኤንድ ሮ ጸጉሮች ከኬሚካል ነጻ የሆኑ በሚል በጣም በውድ ዋጋ ይሸጣሉ። ሮ የሚባሉ ጸጉሮች በፋብሪካ ውስጥ ያላለፉና በቀጥታ ከለጋሹ የተቆረጡ ወይም የተላጩ ናቸው። ፍተሻ የተደረገባቸው ቨርጂን ወይም ሮ የተብለው ለገበያ ያቀረቡት ሂውማን ሄሮች ከእያንዳንዱ ሰው ሰራሽ ጸጉሮች የበለጠ አደገኛ ኬሚካሎች ይዘው ተገኝተዋል። ከነዚህ ውስጥም ብዙዎቹ የሆርሞን ለውጦችን ወይም መዛባቶችን ያስከትላሉ። የዩኤስ ሳይለንት ስፕሪንግ ኢንስቲትዩት ተመራማሪ ፍራንክሊን አንድ ምርት ሂውማን ሄር ብሎ ወይም ከአንድ ግለሰብ የተገኘ ተፈጥሮ መባሉ ብቻም ከሰው ሰራሽ ጸጉር የበለጠ ደህንነቱ የተጠበቀ ያደርገውም ይላሉ። በሰው ሰራሽ ናሙና ውስጥ አደገኛ ተብለው የተፈረጁ አንድ ኬሚካል ስናገኝ በሂውማን ሄር ውስጥ ግን አደገኛ የተባሉ ኬሚካሎች በብዛት ከ5 እና ከ7 በላይ ሊሆኑ ይችላሉ ሲሉ ገልጸዋል። ተመራማሪዎቹ እንደሚሉት እነዚህ ኬሚካሎች በፋብሪካ ውስጥ የጸጉርን ይዘት ለማሳመር ቆይታቸውንና ነዶውን ለማሻሻል በሚል በሚደረጉ የምርት ሂደቱ ወቅት ሊገቡ ይችላሉ። ጥናቱ የአደገኛ ኬሚካሎችን መጠን ባይገመግምም እንደ ሆርሞን መዛባት ያሉ አንዳንድ ኬሚካሎች በዝቅተኛ መጠን እንኳን ጎጂ ሊሆኑ ይችላሉ ሲል ተናግረዋል። ተመራማሪዎቹን ስጋት ከጫሩባቸው ጉዳዮች አንዱ አምራቾች በሚያቀርቧቸው ዊግ ወይም ሂውማን ሄሮች ውስጥ ስላለው ኬሚካሎች ግልጽ የሆነ የደህንነት ገደብ አለመኖሩ ነው። ፍራንክሊን ለመዋቢያነት የምንጠቀምባቸው ምርቶች ውስጥ አደገኛ ኬሚካሎች ሊኖሩ በማይችሉበት ምንም አይነት ምክንያት የለም። በየቀኑ ልናስወግዳቸው ለማንችላቸው ኬሚካሎች ተጋልጠናል ሲሉም የጥናቱ ውጤት ይፋ አድርገዋል።
የዶናልድ ትራምፕ የአሜሪካ ድምጽን በድጋሚ እንዲከፍት በፍርድ ቤት ታዘዘ። የአሜሪካው ፍርድ ቤት ዳኛ የአሜሪካ ድምጽ ወይም ቪኦኤን የተዘጋበት መንገድ ህገወጥ መሆኑን በመጥቀስ በመቶዎች የሚቆጠሩ ጋዜጠኞች ወደ ስራቸው እንዲመለሱ ወሰኑ። ዳኛው ሮይስ ላምበርዝ ባለስልጣናት ዓለም አቀፉን መገናኛ ብዙሃን በድጋሚ ወደ አየር እንዲመልሱ የአንድ ሳምንት ጊዜ ሰጥተዋል። ቪኦኤ የናዚ ፕሮፓጋንዳን ለመመከት በሁለተኛው የዓለም ጦርነት ወቅት ነበር የተቋቋመው። ዶናልድ ትራምፕ በድጋሚ ፕሬዝዳንት ሆነው ወደ ስልጣን ከተመለሱ ከጥቂት ሳምንታት በኋላ ለግራ ዘመን ቡድኖቹ ያደላሉ ሲሉ የሚከሱትን ቪኦኤ እንዲዘጋ የሚያደርግ ፕሬዝዳንታዊ ትዕዛዝ ፈርመው እንደነበር አይዘነጋም። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ